እሺ ሰላም እንዴት ናችሁ? ዛሬ በቪዲዮ መጥቻለሁ እና ከዚህ በፊት ቮይስ ኦቨር ነበር የምሰራው። አሁን ግን ስለ ቡና ያሉኝን ነገሮች በቪዲዮ እያሳየኋችሁ እንድናወራ ስለፈለግኩ ነው። እና ቡና ላይ የሚሰሩ ሰዎች፣ ቡና ላይ መግባት የምትፈልጉ ሰዎች ከዚህ ቪዲዮ ትንሽም ነገርም ቢሆን ሂንት ነገር ታገኛላችሁ ብዬ አስባለሁ። እና ከዚህ በፊት በሰራቸው ቪዲዮዎች ላይ ስለ ኮፊ ፕሮሰሲንግ ወይም ደግሞ ቡና እንዴት ነው የሚዘጋጀው ኤክስፖርት ከመደረጉ በፊት የሚለውን በትንሹም ቢሆን ትንሽ ቪዲዮም ቢሆን ሰርቻለሁ እና እሱም በሰፊው ይሰራበታለሁ። ወሽድ ቡና ምንድን ነው፣ ናቹራል ቡና ምንድን ነው እና ደግሞ ሌሎች ፕሮሰሶች አሉ። አናሮቢክ የሚባል ፕሮሰስ አለ፣ ሃኒ ፕሮሰስ ወይም ደግሞ ሴሚ ወሽድ የምንለው አይነት ፕሮሰስ አለ። እነዚህ ምንድን ናቸው የሚሉትን በሰፊው በቪዲዮ እሰራላችኋለሁ ከዚህ በኋላ እና በዚህኛው ቪዲዮ ላይ ቡና ላይ የምናገኛቸውን ዲፌክቶች ወይም ደግሞ ኮፊ ዲፌክት የምንላቸው ቡና ላይ የቡናውን ጣዕም ሊቀይሩ የሚችሉ ቡና ላይ በምናገኛቸው ሰዓት የቡናውን ግሬድ ሊያወርዱ የሚችሉ ዲፌክቶችን ስለነሱ እናወራለን ማለት ነው። እና ኮፊ ዲፌክት ሲባል ምንድን ነው? ከቡና ውጭ የሆኑ ነገሮች በአጠቃላይ ቡና ላይ ከተገኙ እንደ ኮፊ ዲፌክት ነው የሚቆጠሩት እና ደግሞ ከቡና ውጭ ሳይሆኑ ቡናው ራሱ በኢንሴክት ሊበላ ይችላል፣ ወይ ደግሞ ኦቨር ራይፕ ሊሆን ይችላል፣ በጣም ሊበስል ይችላል፣ እዛው ኮፊ ስቱዲዮ ላይ እንዳለ ሊበስል ይችላል እና ደግሞ ፕሮሰስ በምናደርግበት ሰዓት ፈርመንት ሲደረግ ኦቨር ፈርመንቴሽን ሊያጋጥመው ይችላል እና በእነዚህ ምክንያቶች የቡናውን ቅርጾን ይቀይራል፣ ጣዕሙን ይቀይራል፣ ሙሉ የቡናውን ከፍሌቨር ውጭ ያደርገዋል ማለት ነው። ስለዚህ እነዚህ ኮፊ ዲፌክቶች ናቸው የሚባሉት። ሁለት አይነት ኮፊ ዲፌክት አለ፣ ፕራይመሪ እና ሰከንዳሪ ዲፌክት ወይም ደግሞ ካታጎሪ ዋን እና ካታጎሪ ቱ ዲፌክቶች አሉ። እነዚህ ኮፊ ዲፌክቶች ፕራይመሪ የምንላቸው ዳይሬክትሊ በጣም ተጽዕኖ ያላቸው ኮፊ ዲፌክቶች ናቸው። ሰከንዳሪ ደግሞ የምንላቸው ከእነሱ ነው ትንሽ ቀነስ ያለ ግን ቢሆንም ቡና ላይ ስናገኛቸው ጣዕምም የመቀየር አቅም ያላቸው ናቸው። እና ፕራይመሪ 6 አይነት ፕራይመሪ ዲፌክቶች አሉ፣ ወይም ደግሞ ካታጎሪ ዋን የምንለው አይነት ዲፌክቶች 6 አይነት ናቸው። እነሱም የመጀመሪያው ብላክ ቢን የምንለው የዲፌክት አይነት ነው። ይህ ብላክ ቢን ምንድነው? ቡናው ራሱ የከለሩን ይቀይራል፣ ሙሉ ለሙሉ ቡናው ወደ ጥቁርነት ይቀየራል። ያ አንድ ዲፌክት ነው፣ የፕራይመሪ ዲፌክት የመጀመሪያው ዲፌክት ነው። ፉል ብላክ የምንለው ማለት ነው። ቡናው እንደምታዩት እዚህ ጋር ሙሉ ከለሩን ቀይሯል፣ ጥቁር ሆኗል። ሮስት የተደረገ ወይም የተቆላ ቡና ነው የሚመስለው፣ ግን ይሄ ሳይቆላ በፊት ጥሬ ቡና ነው፣ ግን ከለሩን ቀይሯል። ይሄ የመጀመሪያው ዲፌክት ነው፣ ፉል ብላክ የምንለው ዲፌክት ነው። ይህ በምክንያት ሊመጣ ይችላል። ቡናው ሲለቀም ለምሳሌ መጀመሪያ ሃርቨስቲንግ ላይ የወዳደቁ ቡናዎችን ሊለቅሙ ይችላሉ። አራቱ ሃርቨስቲንግ ሜቶዶች ውስጥ አንዱ ነው። የወዳደቁትን ቡናዎች ለቅሞ ከመሬት ላይ ለቅሞ ሲገባ እንደዚህ አይነት ብላክ ቢኖች ሊገኙ ይችላሉ። ከዛም ውጭ ፈርሜንቴሽን በሚካሄድበት ጊዜ ኦቨር ፈርሜንት ሲሆን ቡናው እንደዚህ ከለር ሊቀይር ይችላል። ከዛም ውጭ ማሽን አለ የሚፈለፈልበት ቡናው መጀመሪያ ከመድረቁ በፊት አሁን ወሽድ ፕሮሰስ ላይ ከመድረቁ በፊት ይፈለፈላል ቡናው አይደለ? ሲፈለፈል መፈልፈያ ውስጥ እንደዚህ አይነት ቡናዎች ሊቀረቀሉ ይችላሉ እና እነዚህ ቡናዎች በተደጋጋሚ ፈርሜንት ሲደረግ ከተደረገ ጋር ይቀላቀሉና ከለራቸውን ይቀይራሉ ማለት ነው። በእነዛ ምክንያት እነዚህ አይነት ብላክ ቢኖች ሊፈጠሩ ይችላሉ። እነዚህ ብላክ ቢኖች ካፕ ላይ ምን አይነት ኢፌክት አላቸው? በምንቀምሰው ሰዓት ቡናው በጣም የሚመር ይሆናል፣ ቢተር ይሆናል። ከዛም ውጭ አስትሪጀንት ይኖረዋል። በጣም በቃ ኦፍ ፍሌቨር ይሆናል። ምንም ጣዕሙን ልናውቀው አንችልም። በጣም የሚመር ቡና ነው የሚሆነው። ሙሉ ለሙሉ ይቀይራል ማለት ነው የቡናው ጣዕም። ስለዚህ እነዚህ ቡናዎች እነዚህ አይነት ብላክ ቢኖች ከተገኙ አንዱ ቡና ላይ ሙሉ ለሙሉ ቡናው ያው ፕራይመሪ ዲፌክቶች ሲገኙ ዋን ቱ ዋን ኢፌክት ነው ያላቸው ከሲቪኤስ ዳሜጅ ውጭ። ስለዚህ አንዱ ብላክ ቢን ከተገኘ እንደ አንድ ካውንት ተደርጎ እንደ አንድ ዲፌክት ይወሰዳል ማለት ነው። ስለዚህ ሮ አናሊሲስ ስንሰራ ካውንት እናደርጋለን ማለት ነው። ብላክ ቢን ይሄን ያህል ብላክ ቢን አግኝተናል ብለን ካውንት እናደርጋለን። በዛ መሰረት ግሬዱ ይወሰናል። በሮ አናሊሲስ ብቻ ሳይሆን ካፕም ስናደርግ ያው የዚህ ኢፌክት ይመጣል ካፕ ላይ። ስለዚህ ግሬዱን ይቀንሰዋል ማለት ነው። በብዛት አሁን ግሬድ 1 እና ግሬድ 2 ቡናዎች ላይ በብዛት እንደዚህ አይነት ነገር አይገኝም። ይህ ብላክ ቢን የምንለው የቡና አይነት አይገኝም። ለምን? ቫሊዩን ይቀንሰዋል። አንደኛ ስፔሻሊቲ ቡና ከተባለ ከብላክ ቢን ውጭ መሆን አለበት ማለት ነው። ሁለተኛ የፕራይመሪ ዲፌክት አይነት ደግሞ ፉል ሳውር የምንለው የኮፊ ዲፌክት ነው። ፉል ሳውር የምንለው ከለሩ ወደ
ኦሬንጅ ከቢጫ ወደ ኦሬንጅ እንደዛ አይነት የሚመስል ከለር ይሆናል ቡናው። ሙሉ ለሙሉ እንደዛ ይሆናል ከለሩ። የሚመጣውበትን ምክንያት በኦቨር ፈርሜንቴሽን ምክንያት ነው። ኦቨር ፈርሜንት ሰዓቱን ያለፈ ከሆነ ቡናው ፈርሜንቴሽን ላይ በጣም ብዙ የቆየ ከሆነ በዛ ምክንያት ከለሩን ይቀይራል። ቡናው ከለሩን ይቀይርና ካፕ ስናደርገው ደግሞ እንደ በጣም የበሰለ ፍሬ ጣዕሙን ይቀይር የለም እንደሱ አይነት ጣዕም ይኖረዋል። የበሰበሰ አይነት ፍሬ በቃ እንደሱ አይነት ጣዕም ይኖረዋል ቡናው ማለት ነው፣ የፉል ሳወር ሲኖረው ቡና ላይ። ስለዚህ እንደዚህ አይነት እንትን አለው። አንድ ፉል ሳወር አንዱ ቢን ፉል ሳወር ከሆነ ያ ፉል ሳወር እንደ አንድ ዲፌክት ነው ካውንት የሚደረገው ማለት ነው። ሌላኛው ዲፌክት አይነት ደግሞ ፖድ የምንለው ነው። ይህ ማለት ፖድ ማለት እችኛዋ ናት። ይህን ታውቁታላችሁ። ያው ቡና ሙሉ ከንጀንፈሉ ማለት ነው። ይሄ ሳይፈለፈል በፊት ናቹራል ቡና እንደዚህ ነው እና ይሄ ፖድ እንለዋለን። ይህም እንደ አንድ ዲፌክት ነው የሚቆጠረው። አንዱ እንደ አንድ ነው የሚቆጠረው። ካውንት ስናደርግ አንዱ ዲፌክት እንደ አንድ ፉል ዲፌክት ነው። አንዱ ፖድ እንደ አንድ ፉል ዲፌክት ነው የምንቆጥረው። ስለዚህ ሲገኝ አሁን ለምሳሌ ፕሮሰስ በሚደረግበት ሰዓት ሊሆን ይችላል፣ በሚፈለፈልበት ሰዓት ተቀላቅሎ ሊገባ ይችላል። ስለዚህ በአናሊሲስ ስንሰራት ያው ክሊንም ሲደረግ ተለቅሞ ይወጣል ማለት ነው። ይህም ፕራይመሪ ዲፌክት ውስጥ ሶስተኛው ዲፌክት ነው። ሌላኛው ደግሞ ፈንገስ ዳሜጅ የምንለው የዲፌክት አይነት አለ። ፈንገስ ዳሜጅ ማለት ፈንገሶች በስቶር በሚደረግበት ሰዓት ሊሆን ይችላል፣ እንትን ውስጥ ዌራውስ ውስጥ በጣም ሙቀት ካለ ያ ሙቀት ፈንገሶችን እንዲሉ ያደርገዋል ቡናው ላይ። ስለዚህ እንደዚህ አይነት የቡና ከለር እንዲኖረው ያደርጋል። እንደምታዩት ቡናው ምን ይሆናል? አረንጓዴ ይሆናል። የሆነ ፓርቱ አረንጓዴ ይሆናል፣ ነጭ ይሆናል። እንጀራ ሲሻገት ያለው አይነት ከለር አለ አይደለ? የሚመጣው አይነት መንጣት እንደሱ አይነት ነገር ያመጣል ማለት ነው ቡና። ስለዚህ እሱ ምንድነው? ፈንገስ ዳሜጅ ነው። ይህ ፈንገስ ዳሜጅ በሚመጣበት ጊዜ ካፑ ላይ ቴስት በምናደርግበት ሰዓት፣ በምንቀምስበት ሰዓት ምን ይሆናል? የመስቲ ሞልዲ አይነት ጣዕም እንዲኖረው ያደርገዋል ማለት ነው። ሙሉ ለሙሉ ይቀይረዋል የቡናውን እና በጣም ኢፌክት አለው። እንደዚህ አይነት ቢኖች በምናገኝበት ሰዓት ሙሉ የቡናውን ቴስት የመቀየር አቅም አላቸው ማለት ነው። ስለዚህ እንደነዚህ አይነት ዲፌክቶች ፕራይመሪ እንደዚህ ግሬድ ዋን ስፔሻሊቲ ቡናዎች ላይ አናገኝም፣ ሙሉ አይገኙም። በብዛት ሊገኙ የሚችሉት ፎር ላይ እንደ እርዚ አይነት ቴስት እንዲኖረው ያደርጉታል። ግሬድ 5 ቡናዎች ላይ እንደዚህ አይነት ዲፌክቶች ሊገኙ ይችላሉ። ይህ ፈንገስ ዳሜጅ ነው። ሌላኛው ደግሞ ሲቪር ኢንሴክት ዳሜጅ የምንለው ነው። ሲቪር ኢንሴክት ዳሜጅ ማለት እንዴት ልበላችሁ? ይሄኛው ማለት ነው። ይሄኛው ኢንሴክቶች እዛው ሃርቨስት ከመደረጉ በፊት ኮፊ ትሪው ላይ እንዳለ ይበሉታል፣ ቡናው ማለት ነው። ሲበሉት እንደዚህ አይነት በሚፈለፈልበት ሰዓት የተበሳሳ ቡና ይበሳሳል እና ደግሞ በአንድ በኩል ቡናውን ፓርቱን ላይ አናገኘው እንችላለን፣ ሙሉ ቅርጹ አይኖርም። እንደገና ደግሞ ይጠቁራል፣ የሆነ ፓርቱ ይጠቁራል እና ፈንገሶች ኢንሴክቶች ይበሉታል ማለት ነው። እንደዛ በሚሆንበት ሰዓት የሲቪር ኢንሴክት ዳሜጅ ወይም ደግሞ 75% የቡናውን ክፍል ያጠቁታል ኢንሴክቶች። ሲያጠቁት ያ ሲቪር ኢንሴክት ዳሜጅ ይባላል። ኢፌክቱም ቴስት በምናደርግበትም ሰዓት የፌኖኒክ አይነት ቴስት ይኖረዋል። በጣም ጣዕም ኦፍ ፍሌቨር ይሆናል። ምንም አይነት ጣዕም አናገኝበትም ከዲፌክት ውጭ ማለት ነው እና ሙሉ ለሙሉ የመቀየር አቅም አላቸው ማለት ነው እነዚህ ዲፌክቶች። ሌላኛው የዲፌክት አይነት ደግሞ ፎሬን ማተር የምንለው ነው። ይሄኛው ማለት ነው ፎሬን ማተር ማለት ከቡና ውጭ ማንኛውም እነዚህ ድንጋይ፣ ጠጠር፣ እንጨቶች ከቡና ውጭ የሆኑ ነገሮች የሌሎች እጽዋቶች ፍሬዎች ሊገኙበት ይችላሉ ቡና ላይ። ስለዚህ እነዚህ ፎሬን ማተርስ ነው የምንላቸው። እነዚህ ከተገኙ ያው ቡና ላይ ኢፌክት አላቸው፣ ተለቅሞ መውጣት አለባቸው ማለት ነው። ኦፍ ፍሌቨር ነው የሚያደርጉት ቡናውን። ስለዚህ እነዚህ አንዱ እንደ አንድ ነው የሚቆጠረው። ሲቪር ኢንሴክት ዳሜጅ ሲሆን አምስቱ ፍሬ ካውንት ተደርጎ እንደ አንድ ዲፌክት ነው የሚቆጠረው። ብላክ ቢን ሲሆን አንዱ ቢን እንደ አንድ ዲፌክት ነው የሚቆጠረው። ፖድም ሲሆን አንዱ ፖድ ነው አንዷ እንደ አንድ ዲፌክት ነው የሚቆጠረው። ከዛም ውጪ እንደዚህ ፈንገስም አንዱ ሲገኝ እንደ አንድ ነው የሚቆጠረው ማለት ነው። እነዚህ 6ቱ ፕራይመሪ ዲፌክቶች ናቸው።
ሰከንዳሪ ዲፌክት ደግሞ የምንላቸው ምንድናቸው? ፓርሻል ብላክ አለ። ፓርሻል ብላክ የምንለው ምንድነው? የቀደሙ ፉል ብላክ ያልኳቸው አለ። ያ ፓርቱ ግማሹ ፓርት እንትን ይሆናል፣ የቡናውን ከለር ይይዛል። ግማሹ ፓርት ደግሞ የብላክ ይሆናል ማለት ይጠቁራል ቡናው። እንደዛ ሲሆን ፓርሻል ብላክ እንለዋለን። ይሄ እንደ ሰከንዳሪ ዲፌክት ወይም ደግሞ ካታጎሪ 2 የምንለው ዲፌክት አይነት ነው። ቀጣዩ ደግሞ ፉል ፓርሻል ሳወር የምንለው አለ። ያው እንዳልኳችሁ የሳወር ከለሩ ወደ ኦሬንጅ ወደ ቢጫ አይነት ነገር ከለር ይሄዳል ሳወር ቢን እና ይሄኛው የሆነ ያህል ፐርሰንቱ እንደዛ የሆነ የሆነ ያህል ፐርሰንቱ ደግሞ የቡና ትክክለኛውን ከለር ይይዛል። እንደዛ ሲሆን ፓርሻል ሳወር እንለዋለን። ፓርችመንት የምንለው የሰከንዳሪ ዲፌክት አይነት አለ። ፓርችመንት ማለት እቺ ማለት ናት። ፓርችመንት ማለት ይሄ የምታዩት የቡና ሸሚዝ የምንለው ማለት ነው። ይሄ ቡና ላይ ሳይለቀም የተፈለፈለ ቡና ላይ ሳይለቀም ከተገኘ እንደ ዲፌክት ነው የሚቆጠረው። ይሄ ማለት ወሽድ ቡና ነው እንደዚህ የሚሆነው። ወሽድ ቡና ከታጠበ በኋላ ወደ አዲስ አበባ ሲመጣ በዚህ መልኩ ነው የሚመጣው። እዚህ ይፈለፈላል፣ ፕሮሰስ ይደረጋል ማለት ነው። በዚህኛው መልኩ በፓርችመንት መልኩ ይመጣል። ፓርችመንቱ ይፈለፈላል። ይሄ ምንድነው? የወሽድ ቡና ማለት ነው። እና ፓርችመንትም እንደ አንድ ዲፌክት ነው የሚቆጠረው። ካልተፈለፈለ የተፈለፈለ ቡና ላይ ከተገኘ እንደ አንድ ዲፌክት ይቆጠራል። ከዛም ውጪ ፍሎተር ቢን የምንላቸው አይነት ቡናዎች አሉ። እነዚህ ማለት በጣም የቡና ሳይዝ አላቸው፣ ቅርጻቸው እንደዛ ነው፣ ግን በጣም ሳይዛቸው ትንሽ ነው። ሲመዘኑ ከትክክለኛ ቡና ጋር በጣም ትንሽ ነው ሳይዛቸው እና ይንሳፈፋሉ። ውሃ ላይ ሲደረጉ ይንሳፈፋሉ፣ ከሌሎች ለየት ብሎ ይንሳፈፋል እና በብዛት ወሽድ ቡና ላይ እነዚህ አይነት ፍሎተር ቢኖች ሪሙቭ ይደረጋሉ። ወሽድ በሚደረግበት ሰዓት ስለሚንሳፈፉ ከላይ ሪሙቭ ይደረጋሉ። እነሱ ፍሎተር ቢኖች ናቸው። ከዛም ውጭ የማቹር ቢኖች የምንላቸዋል። ያልበሰሉ ሀርቨስት ሲደረግ ያልበሰለ ቢን ሊለቀም ይችላል ከዛፉ ላይ እና እነሱ ምንድናቸው? የማቹር ቢኖች የምንላቸው ናቸው። እነዚህ ማለት ነው እዚህ ጋር እንደምታያቸው በጣም ቀጫጫ ናቸው። ማለት እንደ ቡና አይነት ቅርጽ የላቸውም። የቡና ቅርጽ እንኳን ቢኖራቸው እንትን ብለዋል። ምንድን ነው በስርዓቱ ስላላደጉ ያው ያላደገ ነገር የሚያመጣው አይነት እንትን አላለ ኢፌክት አለ አይደለ? ስላላደጉ እንትን አላቸው፣ ቅጭጭ ያሉ ናቸው። አረንጓዴ ናቸው። ከለራቸው በትክክለኛ አረንጓዴ ከለር ነው የሚኖራቸው እና አንዳንዶቹ ደግሞ ንጥት ይላሉ፣ ይነጣሉ እና እነዛ ኢማቹር ቢኖች ናቸው። እነዚህ ኢማቹር ቢኖች ምንድነው ኢፌክታቸው? ሮስት ሲደረግ አንደኛ ቡናው በምንቆላበት ሰዓት እኩል አይነት አበሳሰል አይኖረውም ከሌሎች ቡናዎች ጋር። ይሄ ለብቻ ይነጣና ኳከርስ የምንለው የቡና አይነትን ሮስት ሲደረግ እሱን ይፈጥራሉ እነዚህ ኢማቹር ቢኖች። ቴስትም ሲደረጉ እነዚህ ኳከርስ ያለበት ቡና ቴስት ሲደረግ እንደ ነቲ አይነት እንደ ኦቾሎኒ አይነት ጣዕም ይኖራቸዋል ማለት ነው። ስለዚህ ኢማቹር ቢኖች ሰከንዳሪ ዲፌክት ውስጥ የሚካተቱ ቢኖች ናቸው። ከዛም ውጭ ደግሞ ሼል የምንለው የቡና ክፍል አለ። ሼል ማለት ቡናው የላይኛው ክፍል አለ፣ ግን የውስጠኛው ክፍል የለም፣ የወጣ ነው። ሽፋኑ ብቻ ነው ያለው ማለት ነው። የቡናው ቢኑ ሆኑ የቢኑ ውስጡ ክፍል የለም፣ የውጭ ክፍል ብቻ ነው ያለው። እንደዛ ሲሆን ሼል እንለዋለን። እሱም እንደ አንድ ዲፌክት ነው። ብሮኪን ቢን የምንለዋለን። የተሰባበሩ ቡናዎችን ልታገኙ ትችላላችሁ ቡና ውስጥ እና እነዛም ተለቅመው መውጣት አላባቸው፣ እንደ ሰከንዳሪ ዲፌክት ይቆጠራሉ ማለት ነው። ከዛም ውጭ ሀስክ የምንለዋለን። ሀስክ ማለት የጀንፈሉ ሲፈለፈል የጀንፈሉ ከላይ ያለው ልጣጮ ማለት ነው። ቺና ፓርት ሀስክ ትባላለች። ይህም እንደ አንድ ዲፌክት ነው የሚቆጠረው ቡና ውስጥ ከተገኘ። ከዛም ውጭ ስላይት የሆነ ኢንሴክት ዳሜጆች ሊኖሩ ይችላሉ። በጣም በትንንሹ የሆነ ያህል ፐርሰንቱን ብቻ 25% ብቻ የቡናውን ትንሽ ፓርት ብቻ በልተውት እንደሱ አይነት ቡናዎች ከተገኙም እንደ ሰከንዳሪ ዲፌክት ይወሰዳሉ። ከዛም ውጭ ፒቤ የምንላቸው የቡና አይነቶች አሉ። በጣም ሳይዛቸው ትንሽ ያንሳሉ ከትክክለኛው ቡና፣ ግን ከዛ በኋላ ደግሞ ይቆለመማል። መሀላቸው እንደዚህ ወደ ውስጥ ጥፍ ያለ ነገር ነው ቡናው። ሴንተር ከቱ ወደ ውስጥ የታጠፈ ነው ማለት ነው። ሌሎች ቡናዎች ሴንተር ከታቸው ላይ ፍላት ነው። ሌሎቹ ግን ይሄ ፒቤ የምንለው ግን እንደዚህ ወደ ውስጥ የታጠፈ አይነት ቡና ነው ሴንተር ከቱ ላይ ማለት ነው። እና ለየት ያለ ነው ሳይዛቸው። እነሱም እንደ አንድ ዲፌክት ይቆጠራሉ። እና ሲግሬድ የምንላቸውን ቡናዎች አሉ። በጣም ሳይዛቸው ትንንጥ የሆኑ ቡናዎች ሲግሬድ ነው የሚባሉት። እነሱም እንደ አንድ ዲፌክት ናቸው ማለት ነው። እና እነዚህ
ቡና ላይ ልናገኛቸው የምንችላቸው ዲፌክቶች ናቸው። ሰከንዳሪ ዲፌክት ሲሆን በግራም ነው መዝነን የምናስቀምጣቸው። ፕራይመሪ ዲፌክት ሲሆን ግን አንዱ እንደ አንድ ካውንት እያደረግን ነው፣ አንድ በአንድ ካውንት እያደረግን ነው ሮ አናሊሲሱን የምንሰራው ማለት ነው። ካውንት ስናደርግ እንዳልኳቸው ሲቪር ኢንሴክት ዳሜጅ ላይ 5ቱ ኢንሴክት ዳሜጅ እንደ አንድ ነው የሚቆጠረው። ከዛ ውጭ ያሉት ግን ፕራይመሪ ዲፌክቶች ሁሉም ካውንት እያደረግን ነው እያንዳንዱ ማለት ነው። እና ቡና ላይ ወሽድ ቡና ሲሆን እና ናቹራል ቡና ሲሆን ይለያያል ማለት ወሽድ ቡናዎች ይታጠባሉ። ፕሮሰሳቸው ትንሽ ከናቹራል ቡና ይለያል። ያው መጀመሪያ ከሃርቨስት ከተደረገ በኋላ ሶርት ይደረጋል። የበሰለ ያልበሰለ እና በጣም የበሰለውን ቡና ይለያል። ከዛ በኋላ ከተለየ በኋላ ፈርሜንቴሽን ፕሮሰስን ያካሂዳል፣ ይፈለፈላል። ከተፈለፈለ በኋላ ፈርሜንቴሽን ፕሮሰስ ያካሂዳል። ከዛ ከፈርሜንቴሽን በኋላ ነው ይታጠባል። ከፈርሜንቴሽን በኋላ ሲታጠብ እላዩ ላይ ያሉት እነዚህ ፍሎተር ቢኖች አልኳችሁ ቅድም እንደ ሰከንዳሪ ዲፌክት የሚወሰዱት እነሱ ይወጣሉ ማለት ነው በሚታጠብ ሰዓት። ከዛ ውጭ ደግሞ ቡና ላይ አንዳንድ ነገሮች የሚገኙትን ያው በሚታጠብ ሰዓት ሶርትም ሲደረግ ይለቀማል ምናምን። ይሄ ሁሉ ፕሮሰስ ስለሚያልፍ ክሊን እንዲሆን ይጠበቃል። በዛ ምክንያት ወሽድ ቡና አንድ ግሬድ 1 እና ግሬድ 2 ብቻ ነው ያለው። እንደ ናቹራል ቡና 3፣ 4፣ 5 እና ዩጂ ድረስ የለውም ማለት ነው ወሽድ ቡና ሲሆን። ናቹራል ቡና ሲሆን ግን ከአንድ እስከ ዩጂ ድረስ እናገኛለን። ከአንድ ደረጃ እስከ ዩጂ ድረስ እናገኛለን ቡናውን እና ፕሮሰሱም እንደ ወሽድ አይደለም። ናቹራል ቡና ከተለቀመ በኋላ የሶርት ይደረጋል። ሶርት ከተደረገ በኋላ ወደ አፍሪካን ቤይ ወይም ደግሞ የሚሰጣበት ቦታ ላይ ነው የሚሄደው ፀሐይ እንዲለው ማለት ነው። ስለዚህ ከ3 ሳምንት 4 ሳምንት በኋላ ይደርቃል። ከደረቀ በኋላ ገብቶ ይፈለፈላል። ስለዚህ ይሄ ከዛኛው ከወሽድ ፕሮሰስ ያነሰ አይነት እንትን ያለው የሚሄድበትም ሂደትም ትንሽ ነው። ስለዚህ ፓራሜትሮቹም ይለያያሉ። ወሽድ ላይ ሲሆን 5 ፓራሜትር ይኖረዋል። ናቹራል ሲሆን ደግሞ 3 ፓራሜትር ብቻ ይኖረዋል ማለት ነው። ስለዚህ ይለያያል። ወሽድና ኤክስፔክት የምናደርገው የዲፌክት አይነት ይለያያል ማለት ነው። ስለዚህ እነዚህ የዲፌክት አይነቶች ናቸው። ቪዲዮ ላይ ትንሽ ነገር ቢሆን እንዳገኛችሁበት ተስፋ አደርጋለሁ። ግን በሚቀጥለው ቪዲዮ ደግሞ ቡናዎችን እያመጣሁ እያሳየኋችሁ ወሽድ ምን አይነት ከለር አለው፣ ናቹራል ምን አይነት ከለር አለው እና ደግሞ አናሮቢክ ብቻ ያለንን ቡናዎች እያሳየኋችሁ ቪዲዮ ምሰራ ይሆናል። ከዛም ውጭ ደግሞ እንድሰራላችሁ የምትፈልጉት አይነት ቪዲዮ ካለ ማንኛውም በኤክስፖርት ላይ ቡና ኤክስፖርት ላይ ዶክመንቴሽን ላይ ስለ ቡና በአጠቃላይ ማወቅ የምትፈልጉት ነገር ካለ ዶክመንቴሽን ላይ ስለምሰራም ዶክመንቴሽን ላይ ማወቅ የምትፈልጉት ነገር ካለ ስለ ቡና ኤክስፖርት ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ቪዲዮዎች እሰራበታለሁ ማለት ነው። ያው ስለ ካፒንግ ትሬኒንግም የት መውሰድ እንዳለባችሁ ኢንፎርሜሽን የምትፈልጉ ከሆነ የተለያዩ ካፒንግ ትሬኒንግ የሚሰጡ ካምፓኒዎች አሉ። ስለዚህ እነሱንም ፕራይሳቸውን፣ ቀኑን፣ ሁሉም ነገር ቼክ አድርጌ በሚቀጥለው ቪዲዮ ደግሞ እሱን እሰራላችኋለሁ። አመሰግናለሁ።